በፍጹም ምርጫ ትርጉምም የለውም። ለህዝቡ የምንሰጠው የምንመክረው ለህዝቡ የምናቀርበው ጥያቄ ወይም ህዝቡ ምን ማድረግ አለበት ለምንለው ምርጫውን ሪጀክት ማድረግና ምርጫውን በትግል መሳሪያነት መጠቀም አለበት። ምርጫው አደጋ ማምጣት አለበት። በምርጫ ምክንያት ምርጫውን ወደ ትግሉ መለወጥ አለበት ህዝቡ እና እምቢ ማለት መብቱ ነው። ሰው ነውና እምቢ እኔ ሰው ነኝ አንተ ባልከው መንገድ አልሆንም ብሎ የመታገል ምርጫውን መታገያ መሳሪያ ማድረግ መቻል አለበት የሚል እምነት አለን። ይሄንን ደግሞ ህዝቡ እንደሚያደርጉ እርግጠኛ ነን። ይሄንን ያደርጋል። የኢትዮጵያ ህዝብ ሞቱን ዝም ብሎ የሚቀበል አይደለም። ሞትን አይመርጥም ብዬ አምናለሁ። አብይን መረጡ እኮ ማለት ሞቱን ወደ ቤቱ ጠራው ማለት ነው። ሞትናና ግደለኝ ቶሎ ብሎ መጥራት ማለት ነው። ስለዚህ እስከሚገባን ድረስ ይሄ ምርጫ እንደዚሁም የአማራ አርሶ አደር አርሶ አደሩን ቤተሰቡን ልጆቹን ሚስቱን የደረሱ ልጃገረዶችን ሳይቀር የሚደፍር እህሉን በሮኬት በእሳት የሚያቃጥል ወታደር የለም። ስለዚህ እንዲህ አይነት ወታደር ተጠያቂ ነው የሚል አሁን ላለው ወታደር ነን ለሚሉት ሰዎችና ወታደሩ ደግሞ እንደ ጓደኞቹ በየሜዳ ሸንተሮሩ በየተራራ ተገድለው የሚጣል አካሉ ከጎደለ በኋላ የሚያነሳው የሌለ የአብይ ስልጣን ለማቆየት ነፍሱን እያጣ እየወደቀ ያለ ወታደር ነህና ከዚህ ጋራ እንዳትተባበር። በህይወት ብትኖር ተጠያቂ ትሆናለህ፣ በህይወት ሳትኖር ደግሞ ትቀራለህ። ስለዚህ የአንድ ሰው ስልጣን አስጠባቂ ወታደር ነህ፣ የኢትዮጵያ ወታደር አይደለህምና ያስከውን መሳሪያ ወደ አገር ጠላት ላይ አዙረ ትግሉን ተቀላቀል የምንለው እኛ በእኛ በኩል ላይ እኔ እንደ ድርጅት መሪ እንደምለው ምንድነው ማንኛውም ኢትዮጵያዊ ከወዲሁኑ እንዲያውቅ የሚያስፈልገው የኢትዮጵያን ጉዳይ የኢትዮጵያን የወደፊትም ሆነ የኋላ ታሪክን የመወሰን አቅም ለዚህ ምክክር ኮሚሽን የለውም። ይሄ ምክክር ኮሚሽን አንድ የፖለቲካ ክንፍ ነው። የአብይ ፖለቲካ ክንፍ ነው። እንደ ብልጽግና ፓርቲ አድርገን ነው የምንወስደው። የዛ ክንፍ አድርገን ነው አንድ ዊንግ ነው ብዬ ነው እኔ ለማስቀመጥ የሚፈልገውና አብይ ለመገደብም ለማንሳትም አቅምም ውክልናም የለውም። እሱም ብሏል። ይሄንን ያለው ምንድነው? ወላይታው፣ ሀዲያው፣ ከምባታው፣ ሲዳማው፣ ኦሮሞው፣ አማራው፣ ትግሬው ካልመረጠ መሪ መሆን አስቸጋሪ ነውና መሪ ከዛ ነው የሚል ነው። እሱ ግን የሚሄድበት መንገድ እኔ በሁሉም ቦታ ላይ ተዘዋውሬ ፕሬዝዳንት ሆኜ ተመርጬ እንደ ፕሬዝዳንት አድርጉኝ እያለ መንገድ እያሳየ ነው። እኛ ይሄንን ድሮ ቀደም ብለን ይሄንን ብለናልና አስቀድመን የተነጋገርነው ነገር መልሶ መጣብን። ስለዚህ አታላይ ነው ይሄ ሰው፣ በማታለል ነው እየሄደ ያለው ይሄን ሰውዬ። ጤና ይስጥልኝ የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮው የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልኝ ዶክተር ሸዋፈራው ኩራቱ፣ እንደምሰነበቱ። እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ አመሰግናለሁ ስለተሰጠኝ እድል። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንግዲህ በወቅታዊ ጉዳይ ላይ ጠንከር ያለ መግለጫ አውጥታችኋል። ኢትዮጵያ ሀገራችንና ኢትዮጵያ የተባለ ዜጋ በአደጋ ላይ ወድቋል ይላል። ምናልባት መግለጫው ላይ ኋላ ላይ እንመለስበታለን። በተለይ ከዚህ ቀደም በስፋት መግለጫም ያወጣችሁበት እኛም በተለያዩ ውይይቶቻችን ለማንሳት የሞከርነው እንግዲህ ይሄ አገራዊ ምክክር ኮሚሽን የተባለው የአብይ አህመድ ሱቅ በተመለከተ በተደጋጋሚ አቋማችሁን ለመግለጽ ሞክራችኋል። ሰሞኑን ትናንት ደግሞ አንድ የአገራዊ ምክክር ኮሚሽኑ
ለፌዴራልና ለክልል ባለስልጣናት ሪፖርት አቅርባለሁ በሚል ሽፋን አብይ አህመድ ባለፉት 3 ዓመታት ሀገራዊ ምክክር ኮሚሽኑ ሲያነሳቸው በነበሩ ውይይቶች ያልተነሳ አንድ አጀንዳ ይዞ መጥቷል። ያም እንግዲህ የመንግስትን ስልጣን ለመገደብ ብለን ነው። በተዘዋዋሪ እንግዲህ የኔን ስልጣን ለመገደብ ነው ሀገራዊ ምክክር ኮሚሽኑ አንዱ ዋና ዓላማ ያደረግነው ይላልና በሌላ በኩል እንግዲህ በስልጣኔ የሚመጣ ካለ ፊቴ የምትቆሙ ከሆነ በቢላዋ ጭምር ከተክታችኋለሁ ብሎ ለቀድሞው የኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ ገና ስልጣን ላይ በወጣ ማግስት ቤተ መንግስት ጠርቶ ያስፈራራበት ሂደትና ያን ተከትሎ ከዛ በኋላም አቶ ለማ መገርሳ ላይም እንደተወሰደ ሌሎችንም ጉዳዮች ሲዘረዝር የነበረበት ሂደት አለና አብይ አህመድ ሀገራዊ ምክክር ኮሚሽኑ አንዱ ዋና ዓላማ የመንግስትን ስልጣን ለመገደብ ነው። ምክንያቱም ቀደም ሲል በነበረው ገዢው ፓርቲ እስካሸነፈ ድረስና ሊቀመንበሩን ጠቅላይ ሚኒስትር አድርጎ እስከመረጠ ድረስ ያለ ገደብ ነበር። አሁን ግን ገደብ እንዲበጅለት ፈልጌ ነው የሚል አዲስ አጀንዳ ይዞ ለመምጣት ሞክረዋል። ሀገራዊ ምክክር ኮሚሽኑ በእርግጥ ከአብይ አህመድ ጉዳይ አስፈጻሚነት በተለየ የሀገሪቱን ችግር ባለፉት ጊዜያት በውይይት ለመፍታት ሞክረዋል ወይ? ጦርነትና በርካታ የፖለቲካ እስረኞች ባሉበትስ እንዴት ነበር ውይይት የተደረገው? አው በደንብ ለመስማት ችያለሁ፣ አይቻለሁ። ሀብታሙ በጣም አብይን በደንብ የምናውቀው ሰው ነው። አብይ የሚታወቅ ነው። አብይን ሁላችንም በተለይም የኢትዮጵያ ሕዝብ አብይን በደንብ ያውቋል። አብይ አምታች መሆኑን፣ ቀጣፊ መሆኑን፣ አብይ ሌባ መሆኑን እኛ ኢትዮጵያውያን ብቻ ሳይሆን ዓለም ያወቀው ነው እና ይሄ ከአብይ መልካም ነገር ይጠብቃለሁ የሚል ኢትዮጵያዊ ካለ የተሸጠ ነው፣ በገንዘብ የተሸጠ ሰው ነው ብዬ ነው የምወስደው። አብይ አደገኛ ነው። ይሄ አባባል ሌሎቹ ስልጣን ያለ ገደብ ይሄዳሉ፣ እኔ ግን ስልጣንን ከ2 ጊዜ በላይ እንዳይሄድ ለማድረግ ነው ይሄንን ምክክር ኮሚሽን ያቋቋምኩት እያለ ሲወሰልት ነበረ እና በጣም ከሚገርም ነገር አብይን በዚህ ልክ ነው እንግዲህ የኢትዮጵያ ሕዝብ ሊያቆም የሚገባ። አብይ ወስላታ ነው የምንለው ያለ ምክንያት አይደለም። አብይ በጣም አደገኛ ሰው ነው። እነዛ የሚገርም ነገር በሱፊት የቀረቡት ሰዎች በጣም አብዛኞቹ ምጥቅ አእምሮ ያላቸው የተማሩ ሰዎች ናቸው፣ በውጭም በውስጥም። ነገር ግን ሰዎቹ የቀደማቸው እውነት ሳይሆን ለማናኞ መሆን እነሱ ማናኞ መሆንና ለአብይ ለመሰለ ሰው ተገዢ መሆን አጠራሩን ስላልፈለኩት ነው እና ሌላ አጠራር ብለው ደስ ይለኝ ነበር እና የተሸጡ ናቸው፣ በገንዘብ የተሸጡ አገራቸውና ሕዝባቸውን የካዱ ሰዎች ስለሆኑ ነው እንጂ አብይ በእነሱ ፊት የሚቆም ከነሱ ጋር የሚወያይ ሰው አይደለም። አታላይ ነው አብይ ውሸታም ነው፣ አብይ ቀጣፊ ነው የምንለው ለዚህ ነው። አብይን የመሰለ ሰው አገርን ጉዳይ ላይ በኢትዮጵያ ጉዳይ ላይ የምክክር ኮሚሽን የሚባለውን ማቋቋምም አቅምና ጉልበት የሌለው ሰው ነው። ለማቋቋም አቅም የለውም። በአጠቃላይ ችሎታ አቅም የሌለው ህዝብ ነው። ኢትዮጵያ እኮ አሁን ብዙዎቻችን እንደ ቀልድ አስረከስናት እንጂ ኢትዮጵያ እኮ በጥቁሮች ታሪክ ኢትዮጵያን የሚያውቁ የተማሩ ጥቁሮቹ ኢትዮጵያን ስሟ ስነሳ በቅኝ የዓለም መገዛት የዓለምን በዓለም ታሪክ ውስጥ ነጮቹን ያሸነፈ ኢትዮጵያዊ ሲባል አንዳንዶቹ እኮ በሚያገኙ ቦታ ላይ ይደነቃሉ። በኢትዮጵያውያን እንደ ራሳቸው ድል እንደ ቪክተር የኛ ማሸነፍ ነው የኛ ድል ነው ብሎ ነው የሚያምኑት። እና እንዲህ አይነት አገር ላይ እኮ ጊዜ እና ወያኔ ያኔ አጣብቅኝ ውስጥ ስለገባ እና ኃይለ ማርያም ይሄንን ነገር ከኔ አንሱ፣ እኔ ሞት ከሚሞት ልኑር፣ የፈለጋችሁትን አድርጉ በሚል የሰጡትን ስልጣን ነው እኮ የወደቀውን ከመሬት አንስቶ እኮ ነው አብይ አህመድ ዛሬ አገሪቱን እያተራመሰ እያመሰ ያለው።
ስለዚህ ሀብታሙ አስደናቂ ጉዳይ የኢትዮጵያ ታሪክ በደንብ አሁን ያለንበትን ሁኔታ አሁን የምንኖርበትን ሁኔታ የኢትዮጵያ ወቅታዊ ሁኔታ ኢትዮጵያ የደረሰችበት የኑሮ ሁኔታ የኢትዮጵያ ገጽታ የህዝቧን ማንነት የቅድመ አያቶች በምን ጊዜ እንዴት አይነት ፈተና እንዳለፉ ያንን ሁሉ ስትወዘር ብለህ በምታይበት ጊዜ ኢትዮጵያን እኮ አዋርዷታል ኢትዮጵያን እኮ ገድሏታል ኢትዮጵያ እኮ ቆዳዋ ተገፎ ስጋዋ ተበልቶ ቆዳ ብቻ ያለች ናት ኢትዮጵያ እንደውም አመሰራረቱ ላይ ከጅምሩ ላይ ያማረ አሰራር ሰዎች ባይሰሩ ኖሮ ኢትዮጵያ እኮ የለችም ራሺያ እኮ ራስ የነበረችው ሩሲያ ሆናለች እኮ በፈርሳለች ዩጎዝላቪያ ፈርሷል አገር አይፈርስም አልፈረሰም የሚሉ ሰዎች አሉ አገር ይፈርሳል አገርን የሚያፈርሰው ከውስጥ ነው ከውጭ አይደለም አገርን ከውስጥ ለማፍረስ ዛሬ እኮ በጣም የአያቶቻችን አናስጠጋም ብሎ አረቦችን ያራቋቸውን አረቦች አካባቢያችን ላይ እንደ ጅብስ ዞሩ የነበሩ አረቦች እኮ ዛሬ በዘፈቀድ ገብተው እንደፈለገ ጀታቸውን ያላቸውን አስተኳሽ ወታደር ሁሉ ሳይቀር እኮ በኢትዮጵያ ምድር ላይ እንደፈለጉ የሚዞርበት አገር የፈጠረ ሰው ነው አብይ አህመድ በእነሱ ነው የሚመራው እነሱ በተቋረጡ ጊዜ አብይ ከንቱ ነው ስለዚህ እሱ ነው እኛ የምንታገለው እሱ ነው የኢትዮጵያ ምሁራንም ይህንን ነው በቅኝ ግዛት ውስጥ ኢትዮጵያ ወድቃለች የኢትዮጵያ ባንዲራ ለሁለተኛ ጊዜ ወድቋል እኔ የዛሬ 3 ቀን በሐሙስ ዕለት በነበረ ሰላማዊ ሰልፍ ላይ ይህንን መልእክት አስተላልፌያለሁ የኢትዮጵያ ባንዲራ ወድቃለች በጣሊያን ጊዜ ጣሊያን ኢትዮጵያን በወረረችበት ወቅት የኢትዮጵያ ባንዲራ ወድቃ ነበረች የኢትዮጵያ አርበኞች አነሷት ዛሬ የሀገር አርበኞች የኢትዮጵያ ባንዲራ የኢትዮጵያ ህዝብ ሊያነሱ ይገባል ባንዲራችን ወድቋል ትናንትና አሁን በየጊዜው እየተወገዘ ከዚህ ምርጫ በኋላ አስራለው ያለ እየዛተው ያለው አርቲስት ቴዎድሮስ ካሳ ያነሳው ባንዲራ መውደቋን ነው ያነሳው ውርደታችን ነው ያነሳው መጥፋታችን ነው ያነሳው እንዴ ኢትዮጵያ ውስጥ እኮ ልመና ነውር ነው ልመና እኮ ነውር ነው ዛሬ አዳነች አቤቤ ካሪሲ የሷን ባህሪ እሷ ባለችው የራሷን ለአዲስ አበባ ህዝብ የሰጠችው ስም እኔ ደግሜ ማንሳት አልፈልግም ነገር ግን አዲስ አበባን እኮ አዋርዳ ሴተኛ አዳሪ ብላ ያዋረደች ሴት ምግብ አዘጋጅተን ለተራቡት የምግብ ቦታ አዘጋጅተን እዛ ሄዶ ነው መብላት ያለበት እንጂ መንገድ ላይ ምግብ እንዴት ይለምናል ስትል ማንን ነው የማን ቤት መታ ነው ማንን ነው ምግብ ሄዱና እኔ አዘጋጅቼላችኋለሁ የምትለው እኮ ለኢትዮጵያን ህዝብ ንቃለች የአዲስ አበባን ህዝብ ተንቆቆ የተናቀ ቤቱ የፈረሰበት ኑሮ ያጣ ህዝብ ነው ሀብታሙ እና እነዚህ አገራዊ ምክክር ኮሚሽን የሚባለውን ፈጥረናል ስሉ አጀንዳቸው ነው ይሄ አጀንዳቸው ነው እነዚህ ምክክር ኮሚሽኖቹም እኮ ነገ በህግ ፊት የሚጠየቁበትን በሰነድ የተያዘ መግለጫ ሰጥተናል ቅድም እንዳነሳው ነፍሳቸውን ይማር ዘገየ አስፋው በደንብ ማቃቸው ሰው ናቸው በስልክም በተደጋጋሚ አውርቻለሁ እንደማይሆን እንደማያደርጉ እኛ ኢትዮጵያን አሳልፈን ለሌላ አንሰጥም ኢትዮጵያ ጉዳይ ያገባናል በጣም ጥንቃቄ አደርጋለሁ በኔ በኩል ላይ ያለ በጣም ወጥቷል እኔ ግን በደንብ ነግሬያለሁ እውቅናም አንሰጥም እውቅናም ለዚህ ምንትን አንሰጥም ይሄ ወንጀለኛ ነው እርሶ እዛ ውስጥ መኖሩ ራሱ ለእርሶ ታሪክ ጥሩ አይደለም ብዬ ነበር ለካ በህይወት አልፏል እና እኔ የምንለው እኛ በእኛ በኩል ላይ እኔ እንደ ድርጅት መሪ እንደምለው ምንድነው ማንኛውም ኢትዮጵያዊ ከወዲሁኑ እንዲያውቅ የሚያስፈልገው የኢትዮጵያን ጉዳይ የኢትዮጵያን የወደፊትም ሆነ የኋላ ታሪክን የመወሰን አቅም ለዚህ ምክክር ኮሚሽን የለውም ይሄ ምክክር ኮሚሽን አንድ የፖለቲካ
የፖለቲካ ክንፍ ነው። የአብይ ፖለቲካ ክንፍ ነው። እንደ ብልጽግና ፓርቲ አድርገን ነው የምንወስደው። የዛ ክንፍ አድርገን ነው አንድ ዊንግ ነው ብዬ ነው እኔ ለማስቀመጥ የሚፈልገውና አብይ ለመገደብም ለማንሳትም አቅምም ውክልናም የለውም። እሱም ብሏል። ይሄንን ያለው ምንድነው? ወላይታው፣ ሀዲያው፣ ከምባታው፣ ሲዳማው፣ ኦሮሞው፣ አማራው፣ ትግሬው ካልመረጠ መሪ መሆን አስቸጋሪ ነውና መሪ ከዛ ነው የሚል ነው። እሱ ግን የሚሄድበት መንገድ እኔ በሁሉም ቦታ ላይ ተዘዋውሬ ፕሬዝዳንት ሆኜ ተመርጬ እንደ ፕሬዝዳንት አድርጉኝ እያለ መንገድ እያሳየ ነው። እኛ ይሄንን ድሮ ቀደም ብለን ይሄንን ብለናልና አስቀድመን የተነጋገርነው ነገር መልሶ መጣብን። ስለዚህ አታላይ ነው ይሄ ሰው፣ በማታለል ነው እየሄደ ያለው። ይሄን ሰውዬ ማንሳት ብቻ ነው። ይሄን ሰውዬ ይቅርታ ከቦታው ማንሳት ብቻ ነው። ይሄን ሰው በሰራው ስራ በሰራው ወንጀል ዓለም እየጮኸ ያለበት አሁን ከፈረንሳዩ ፕሬዝዳንት ጋር በቀደም ተገናኝተው ባደረገው ንግግር የፈረንሳይ ዜና ወኪሎች ሙሉ የፈረንሳይ ዜና ሲረባረብ የነበረ ኢንተርናሽናል ዜናቸው ሚዲያቸው ሲረባረብ የነበረው በጄኖሳይድነቱ ነው። እንዴት ጄኖሳይድ ጋር ሄዶ እንደዚህ አይነት የፈረንሳይ ፕሬዝዳንት ሆኖ እንዴት ኢትዮጵያ ጠቅላይ ሚኒስትር የተባለው ጄኖሳይድ ከፈጸመው ጋራ ውይይት ያደርጋል የሚል ነው። እኛም በዛ ልክ ነው የምንወስደው። እኛም ልክ ያ ትክክል ነው፣ ዓለም እንደምናገረው ነው፣ አሜሪካ ሲአይኤን ሁሉ እንደሚሉት ነው እኛ የምንለው እና ከዛ ውጪ ለአብይ እያታለለ እየዋሸ እየቀጠፈ እያጭበረበረ ከበሻሻ ተነስቶ አዲስ አበባ መጥቶ አዲስ አበባን ሲያፈርስ አዲስ አበባ አንገቱን ቀብሮ ሌባ ቤቱ ገብቶ ቤቱን ሲያፈርስ ዝም ብሎ የተመለከተው የምናዝነው በአዲስ አበባ ህዝብ ነው፣ በኢትዮጵያ ህዝብ ላይ ነው እንጂ በአብይ ሌባ መሆኑን ጠንቅቀን ነው የምናውቀው። አይመጥንም። ኢትዮጵያን ሊመራ አይችልም። ይሄንን ሁሉ ጊዜ እሱ በህግ ፊት እስኪቆም ድረስ ከመናገርና ከመስራት ወደኋላ አንልም። ታንኪዩ ሀብታም፣ ከልብ አመሰግናለሁ። እንግዲህ ሌላው በስፋት የተነገረበት ጉዳይ የምርጫ ጉዳይ ነው። በተለይ በአማራ ህዝብ ላይ ጦርነት የታወጀበት ህዝብ አደባባይ ወጥቶ በሰላማዊ መንገድ ገዳያችንን አንመርጥም ብሎ ድምፁን አሰምቷል። የአማራ ፋኖ ብሔራዊ ንቅናቄም ይህንን ምርጫ ከጠላት ጋር ሆኖ ለማስፈጸም ይሞክሩ፣ ከጠላቶቻችን ለይተን አናይም በሚል እርምጃ በየደረጃው እየወሰደበት አለ። ነገር ግን በግዳጅ ሰውን ምርጫ ካርድ እያስወጡ መልሰው እየሰበሰቡ በተለይ በአማራ ክልል ኮሮጆ አስቀድሞ እየተሞላ ያለበትና የመጨረሻው ግንቦት 24 ቀን የምርጫው ቀን ድራማውን ለመስራት የተዘጋጁበት ሂደት አለ። አዲስ አበባና ሌሎች አካባቢዎችም ያለው ነገር ተመሳይ ነው። የተወሰኑ ፓርቲዎች ወዲያ ወዲህ ውርውር ይበሉ እንጂ ምርጫው አስቀድሞ ያለቀ በገዢው ብልጽግና ፓርቲ ሙሉ ለሙሉ የተቆጣጠረው አንዳንድ ቦታዎች ላይ ራሱ የሰራዊቱ ኮማንድ ፖስት አማራ ክልልን ጨምሮ ምርጫ አስፈጻሚ ሆነበት። የምርጫ አስፈጻሚ የተባሉት የገዢው ብልጽግና ፓርቲ ካድሬዎች ምርጫ ምዝገባ ይካሄድባቸው የሚባሉ እንደ ጦር ካምፕ፣ ሆስፒታል፣ ትምህርት ቤቶች፣ ሌላው ቀርቶ ራሱ ገዢው ብልጽግና ፓርቲ ምርጫ ካርድ የሚሰጠው ከራሱ ብልጽግና ፓርቲ ጽህፈት ቤት የሆነባቸው ቦታዎች ከካድሬዎች ከግለሰቦች ቤት ሳይቀር ይሄንን ድርጊት እየፈጸሙ ነው። በአገዛዙ ቁጥጥር ስር ያለው ምርጫ ቦርድ እንግዲህ ዝምታ መርጧል። ምናልባት ከ2 ሳምንት በኋላ እንግዲህ የምርጫው ድራማ ሊካሄድ ነውና ይሄ ምርጫ በአገዛዙ ላይ የሚያመጣለት ህጋዊ ተቀባይነት ይኖራል ወይ? ምርጫውስ ተከትሎ ሰላም ይመጣል? እንግዲህ ብዙ ነገር በምርጫ ዙሪያ ላይ መሄድ ይቻላል። ምርጫ ሰላም ባለበት ሀገር ላይ ነው ምርጫ የሚካሄደው። ምርጫ እንዲካሄድ ምርጫ በቦርድ ደረጃ የተዋቀረ ከነመለስ ዜናዊ ከዛ በፊትም በደርግ ጊዜ ምርጫ ቦርድ ነበረ የምናስታውሰው ነው። ምርጫ ቦርድ በእውነቱ ኢንዲፔንዳንት ነው ወይ? ኢንዲፔንዳንት ነው? የኢትዮጵያ ምርጫ ቦርድ ኢንዲፔንዳንት ነው ወይ? ሁሉንም የኢትዮጵያ ህዝብንና የኢትዮጵያ ህዝብን ሀሳብ እና ፍላጎትን የሚያሟላ ነው ወይ
ምርጫ ቦርዱ ህጋዊ ሆኖ በህግ ብቻ ነው የሚሰራው ወይስ የፖለቲካ ድርጅት የአንድ መንግስት ስልጣን ላይ የወጣውን አንድ አካልን የሱን ዓላማ የሚያካሂድ ነው የምንለውን እሱን ማየቱ እጅግ አስፈላጊ ነው። ከዚህም የተነሳ ምርጫ ቦርድ አሁን ከትላንትና ባለፈው አሁን እኛ በያዝነው ሳምንት ውስጥ ወለጋ ምርጫ ቦርድ በብዙ ወታደር መኪና ዙ 23 ጨምር ታጅበው 2 ዙ 23 ከፊትና ከኋላ ታጅበው የምርጫ ቦርድ ሰራተኞች ዳምቢዶሎ ነቀምቴ ደርሶ ነበሩ ይባላል እና ሲመለሱ በዚሁ አይነት ሁኔታ ምርጫን ወለጋ ውስጥ ማካሄድ እንችላለን የሚል ሪፖርት ነው ያቀረቡት አሉ። እንግዲህ እናያለን ምርጫው በዛ አይነት ይሄዳል ወይ እናያለን። ግን ምርጫው በእንደዛ አይነት ቢካሄድ እንኳን ህጋዊ ነው ወይ? ምርጫ ሰላማዊ ጦርነት በሌለበት ምርጫ ሁሉም ሰው በሰላም ወጥቶ ፈቅዶና በራሱ ጊዜ ሄዶ መሪውን የሚመርጥበት አይደለም ወይ? በግዳጅ ሳሙናና ዘይት ከቀበሌ የሚወሰደውን ተከልክሎ ምርጫ ይካሄዳል ወይ? ምርጫ በዚህ አይነት መሆን ይችላል ወይ የምንለውን ለራሱ ለኢትዮጵያ ህዝብ ለሱ ወረውራለሁ። እነሱ ይሄንን ህዝብ ይናገሩ፣ ይሄንን ህዝብ ያውራ፣ ይሄንን ህዝብ ምን እየሆንኩ ነኝ፣ ምን እያደረግኩ ነኝ ብሎ ህዝቡ ያውራ። እኔ ይሄንን ለኢትዮጵያ ህዝብ ሰጣለሁ። እኛ ግን በእኛ በኩል እኛን በሚመለከት ሁኔታ በምርጫ ላይ መግለጫ አውጥተናል፣ ምርጫ ሰጥተናል። ይሄ ምርጫ ህጋዊ ብቻ ሳይሆን ይሄም በዚህ ምርጫ ላይ እንዳትሳተፉ የሚል ግልጽ መልእክት አስተላልፈናል። ለኢትዮጵያ ህዝብም ምርጫው የሐሰት ነው፣ ሐሰተኛ ምርጫ ነው፣ የውሸት ነው፣ አብይን ግደለን እባክህን ግደለን ብሎ የመግደያ ፈቃድ መስጠት ነው የሚለውን አስተላልፈናል። እንግዲህ ይሄንን እየሰማ ምርጫ የሚሄድ ህዝብ ካለ በእውነቱ ራሱን ነው እየገደለ ያለው። ከሚያሳዝን ሁኔታ ላይ ይደርሳል። ምርጫውን መቃወም ብቻ ሳይሆን ምርጫውን መታገያ መሳሪያ ነው፣ ትግል መሳሪያ ነው ማድረግ ያለበት። ምርጫ የትግል መሳሪያ ነው መሆን ያለበት። በአሁኑ ሰዓት ላይ በእኛ እምነት ምርጫ የትግል መሳሪያ ነው መሆን ያለበት። ምርጫን ለትግል ነው መጠቀም ያለብን። ምርጫ አንተ እንዳልከው ከምርጫ በኋላ የሚመጣው ትግል ምንድን ነው? ምርጫው ወዴት ነው የሚሄደው? የዚህ ምርጫ ውጤትስ እንዴት ነው? ለትግል ይረዳል ወይስ በዚህ አይነት ምርጫ ተመርጫለሁ ብሎ አብይ ይቀጥላል? ይሄንን ነው አሁን ማንሳት የምንችለውና እኔ እስከገባኝ ድረስ ምርጫው የትግል መሳሪያችን ይሆናል። ምርጫው ለአብይ መቀበሪያ ይሆንና ለኢትዮጵያ ግን የነፃ መውጣት ቀን ዘመን ይሆናል የሚል እምነት አለኝ። ከዚህ ውጪ አይሆንም። እያንዳንዱ ኢትዮጵያዊ እነሱ ያዘጋጁትን ምግብ ለምናችሁ ከኛ ብሉ፣ ከኛ ምግብ እየበላችሁ ሌላ ቦታ ልመናም አትሂዱ እየተባለ የሚነገር ምርጫ የትም ቦታ የሚያደርስ አይደለም። ይሄ ምርጫ ነው ብለንም እኛ በእኛ እምነት አንቀበልም። የኢትዮጵያ ሕዝብም ይህንን ምርጫ የሚቀበል አይቀበልም። በትክክል ምርጫው በሰላማዊ ቦታ የሚካሄድበት ዘመን እንዲመጣ ለዛ ዘመን መታገል ነው። እኔ እንደሱ ነው የምወስደው። ለዛ ዘመን ነው መታገል ያለብን። ትግላችን ለዛ ነው። ይሄ ምርጫ ለአብይ መቀበሪያ ነው የሚል እምነት አለ። አብይ መቀበሪያ የሚቀበርበት ነው። ይህንን ለማለት ፈልጋለሁ። ሀብታሙ ከልብ አመሰግናለሁ። ምርጫው እንግዲህ በተለያየ መንገድ ህዝቡ ፍላጎቱን እየገለጸ ነው። እናንተን ገዳዮቻችንን ደግመን አንመርጥም፣ አቃጣዮቻችንን ደግመን አንመርጥም፣ ለምንድን ነው የሀገር ሀብት የምታባክኑት? ምርጫ የለንም፣ እናውቀዋለን። ስልጣን የፈለጋችሁት ስልጣናችሁ ላይ ተገፍታችሁ እስክትወድቁ ድረስ ተቀመጡ፣ የሀገር ሀብት በምርጫ ስም አታባክኑ የሚል በማህበራዊ ሚዲያ በስፋት እየተሰማ ያለበት፣ የቀድሞ ወታደሮች ሳይቀር ምርጫ እያላችሁ ቤታችን አትምጡ፣ እንደ ቆሻሻ ቃጥላችሁናል፣ መብታችን አላከበራችሁም፣ የተገባልን ቃል አልተከበረም በሚል ተቃውሞዎች እየተሰሙ ነው። በዚህ ሂደት ውስጥ ምርጫ እንግዲህ አስቀድሞ እንዳልኩት ኮሮጆ እየተሞላ ያለበት ሂደት አለ። ያው ተመርጫለሁ የሚልበት ድራማ ነው የቀረው ግንቦት 24 ያንን ማድረግ ነው።
ስለዚህ ይሄ ምርጫ ትርጉም ያለው ሰላምና መረጋጋት ሊመጣ እንደማይችል ከወዲሁ የሚታወቅ ነውና ምናልባት ህዝቡ አስቀድሞ ባለቀና በተዘረፈ ምርጫ ተሳተፈ አልተሳተፈ ተብሎ ምክንያቱም በግዳጅ በተለያየ መንገድ በከተሞችም አካባቢ የራሳቸውንም ካድሬዎች ከፍተኛ ጫና ያደረጉ ድራማውን ለመስራት አደባባይ ባንድም ሆነ በሌላ መንገድ ያስወጡታልና ህዝቡ ምን ምርጫ አለው? ህዝቡ አሁን አደባባይ ላይ ወጣም አልወጣም ዞሮ ይሄ ምርጫ ነው ብሎ ህዝቡ እስካልተቀበለው ድረስ ትርጉም አለው ወይ ለማለት ነው። በፍጹም ጥሩ ጥያቄ ነው። በፍጹም ምርጫ ትርጉምም የለውም። ለህዝቡ የምንሰጠው የምንመክረው ለህዝቡ የምናቀርበው ጥያቄ ወይም ህዝቡ ምን ማድረግ አለበት ለምንለው ምርጫውን ሪጀክት ማድረግና ምርጫውን በትግል መሳሪያነት መጠቀም አለበት። ምርጫው አደጋ ማምጣት አለበት። በምርጫ ምክንያት ምርጫውን ወደ ትግሉ መለወጥ አለበት ህዝቡ እና እምቢ ማለት መብቱ ነው። ሰው ነውና እምቢ እኔ ሰው ነኝ አንተ ባልከው መንገድ አልሆንም ብሎ የመታገል ምርጫውን መታገያ መሳሪያ ማድረግ መቻል አለበት የሚል እምነት አለን። ይሄንን ደግሞ ህዝቡ እንደሚያደርጉ እርግጠኛ ነን። ይሄንን ያደርጋል። የኢትዮጵያ ህዝብ ሞቱን ዝም ብሎ የሚቀበል አይደለም። ሞትን አይመርጥም ብዬ አምናለሁ። ሞት አብይን መረጡ እኮ ማለት ሞቱን ወደ ቤቱ ጠራው ማለት ነው። ሞት ናና ግደለኝ ቶሎ ብሎ መጥራት ማለት ነው። ስለዚህ እስከሚገባን ድረስ ይሄ ምርጫ የአብይ አህመድ መታገያ ለኛ ለኢትዮጵያውያን አብይን አሁን ካለበት ማማ ጎትቶ ማውረጃ ወደ ፍርድ ማቅረቢያ መንገድ ነው የሚል እምነት አለኝ። ይሄ ነው አሁን መሆን ያለበትና ይሄንን በሚገባ እረዳለሁኝ። ይሄንን ለማለት ለኢትዮጵያ ለሌላውም ህዝብ ይሄንን በሚገባ እንዲረዱ ማስረዳት ፈልጋለሁ። ከልብ አመሰግናለሁ ዶክተር ሸዋፍራው። ሌላው እንግዲህ ኢትዮጵያ ሀገራችንና ኢትዮጵያ የተባለ ዜጋ በአደጋ ላይ ወድቋል በሚል የአፍሪካ ሰላምና እርቅ ኢንስቲትዩት የስራ አመራር ኮሚቴ መግለጫ አውጥታችኋል። እንግዲህ መግለጫው ዛሬ ይፋ ሆኗል። ምናልባት በኋላ በዜናም በዝርዝር እንሄድበታለን። የዚህ መግለጫ ዓላማ ምንድን ነው? በዚህ ጊዜ በተለይ ምርጫውን አንስታችኋል። በየደረጃው ያሉ የሀገሪቱን ችግሮች አንስታችኋል። በሀገር ውስጥም በውጭም ያለው በአገር ሀብት የተማረውና ዝምታ የመረጠው ምሁራንንም ለመውቀስ ሞክራችኋል። አጠቃላይ አገሪቱ ላይ ያለው ሁኔታ እየከፋ መሄዱን አገር አደጋ ላይ መሆኗን ለማሳየት ሞክራችኋልና መግለጫው በእርግጥ ዋና ጉዳዮቹ ምንድናቸው የሚለውን አንስተን ምን ውጤት ይመጣል ብላችሁ ነው በዚህ ጊዜ ይህን መግለጫ አወጣችሁት? ሁሉም ኢትዮጵያዊ በአፍሪካ ሰላምና እርቅ ኢንስቲትዩሽን በእንግሊዝኛው አጠራር አፍሪካ ፒስ ሚዲዬሽን ሪኮንሲሌሽን ኢንስቲትዩሽን ፌስቡክ ላይ አለ። ይሄንን እንዲያዩት አስተያየት እንዲሰጡት እንድማሩበትም ጭምር ማሳሰብ እፈልጋለሁ። አንደኛ ወደ ታሪክ ስንሄድ መጀመሪያው አገራችን ኢትዮጵያ እንደምታወቀው ከ120 ጊዜ በላይ ጦርነት በኢትዮጵያ ምድር ላይ ተካሂዷል። ይሄ ከረጅም ጊዜ ጀምሮ በኢትዮጵያ ውስጥ የተካሄደ ጦርነት ነው። ጦርነቶቹ በውስጥም በውጭም ኃይሎች የተካሄዱ ናቸው። በዚህ ጦርነት ወቅትም ኢትዮጵያውያን የውጭ ወራሪ በሚመጣበት ጊዜ ጦራቸውን ወደ ውስጥ ሳይሆን ወደ ውጭ ከወራሪ ጋራ በጋራ አብሮ ሁሉም የጋራ ችግራቸውን ወደኋላ ትቶ አገራቸውን ለማዳን አብሮ መቆማቸውን የሚያሳይ አስተማሪ ነው የመጀመሪያችን። ቀጥሎ ያልነው ትዝ ይለኛል ለኢትዮጵያ ሕዝብ የቀረበ ጥሪ ነው። እንደምታወቀው አብይ አህመድ ወይም ኦህዴድ ብልጽግና ለ8 ዓመታት የኢትዮጵያውያን ኑሮ መራራ አድርገው ብዙዎች በህይወት መኖር የሚችሉት ቤታቸው በመፍረሱ ኑሯቸው በማናጋቱ ከትውልድ ቦታቸው
ከቤታቸው ከቀያቸው በማፍረሱ በዘር በጎሳ በሃይማኖት ጥገኝነት እያሳሳተ ማንነቱ በውል የማይታወቅ ሰው የኢትዮጵያ ስልጣን ትልቁ የኢትዮጵያ ቁጥር 1 ስልጣን ላይ በመቀመጡ ምክንያት በቀል ከበሻሻ መጥቶ እንደውም አሁን ምስጢሩ የተገለጠ የመጣ የሚታወቅ ስሙ አብዮት ካሳዬ የሚባል አብይ አህመድ ብለው ራሱን የሚጠራ ለኢትዮጵያ ስልጣን የማይበቃ በስልጣን ላይ ለመድረስ የማይበቃ ግለሰብ ኦሮሞ ነኝ ብሎ ኦሮሞ ሳይሆን በኦሮሞ ስም እየነገደ ይህንን ሊያስፈጽሙ የሚፈልጉ የውስጥ ጠላቶች ኦሮሞ ልጆችን ኦሮምኛ ተናጋሪ ነኝ ብሎ ኦሮሞ ልጆችን በዙሪያው አሰባስበው ሲመች ኦሮሞ ሳይመች ሲቀር ሌላ ሳይመች ሲቀር ደግሞ ኢትዮጵያ እያለ እያታለለ ለ8 ዓመት ህዝብን ወደ መከራ በመከራ ውስጥ ጥለው አገርን አፍርሰው ቅኝ ግዛት ለአረቦች ቅድም እንዳነሳውት ኢትዮጵያን ለአረቦች አሳልፈው ሰጥቷል ሽጧል ተርባሃል ተጠምታል ይሄንን ምርጫ ይሄንን ሰው እንዳትመርጥ ተጠንቀቅ ሞትን በገዛ እጅ አትጥራ የሚል ነው ለኢትዮጵያ ህዝብ ያቀረበው ቀጣዩም እንደዚሁ ይመስለኛል ባልርሳሳት በውጭ የሚኖሩ በውስጥ የሚኖሩ ኢትዮጵያን ምሁራኖችን ነው ምሁራን ሁሉ ጊዜ አገሪቱ አስተምራ አሳድጋ አስተምራ ማዕረግ ሰታ አገርህ ያንተ ነው አልማ አስተዳድር ብላ የራሷን ማንነት እናትነቷን የሰጠች ኢትዮጵያን የኢትዮጵያ ምሁራን ረስቷታል ትቷታል ጥሏታል ግማሹ ባንዳ በመሆን ከጂ በመሆን በማይረባ በሚንዳ በመሸጥ እና አብይ አህመድ አይነቱ እሱ ባለምጥቁ ተመራማሪ ምሁራን በእሱ ያለ በሱ አናት ላይ ወጥተው እሱን ስጋልበው ተጋልበሃል ተዋርደሃል አገርህን ማዋርደሃል ታዲያ ምን ይሰማል የሚል ጥያቄዎች ያሉበት ነው በጣም ብዙ ጥያቄ ለምሁራን የቀረበ ነው እና ይሄ እንግዲህ ሁሉንም የኢትዮጵያ ምሁራንን የሚመለከት ነው ሌላው የአማራ ምሁራን በተለይ በአህደንን በተመለከተ በአህደንን የተሸጠ የአብይ አማራ ወይም እሱ አብይ ራሱ ባሽሙር ስናገራቸው የሚላቸው ቋንቋ አለ ለውሾች ራት ሰጣቸዋል ምሳ አግበሉ እያለ በእነሱ ላይ ያሾፍባቸዋል የሽሙጥ ይናገራል ተብሎ የሚነገረውን ያንን ነው የተጠቀምነው የአብይ አማሮች ባዕደኖች አዲሱ ባዕደኖች በሚል ተጠቅመናል የተማረን ነው የሚሉ ናቸው ነገር ግን በአማራን የሸጡ የከዱ ቀላል ሰዎች መሆናቸውን እና ለነዚህ አማራ ፋኖ የአማራ ህዝብ ማንነታቸውን ስለተረዳ ለነዚህ እንዳትገዙ እነዚህ እንዳትመርጡ ከምርጫ አካባቢ አርቋቸው የሚል ነው እንደዚሁም የአማራ አርሶ አደር እህላቸውን አርሶ አደሩን ቤተሰቡን ልጆቹን ሚስቱን የደረሱ ልጃገረዶችን ሳይቀር የሚደፍር እህሉን በሮኬት በእሳት የሚያቃጥል ወታደር የለም ስለዚህ እንዲህ አይነት ወታደር ተጠያቂ ነው የሚል አሁን ላለው ወታደር ነን ለምሉት ሰዎችና ወታደሩ ደግሞ እንደ ጓደኞቹ በየሜዳ በየሸንተረሩ በየተራራ ተገድለው የሚጣል አካሉ ከጎደለ በኋላ የሚያየው የሚያነሳው የሌለ የአብይ
በስልጣን ለማቆየት ነፍሱን እያጣ እየወደቀ ያለ ወታደር ነህና ከዚህ ጋራ እንዳትተባበር። በህይወት ብትኖር ተጠያቂ ትሆናለህ፣ በህይወት ሳትኖር ደግሞ ትቀራለህ። ስለዚህ የአንድ ሰው ስልጣን አስጠባቂ ወታደር ነህ፣ የኢትዮጵያ ወታደር አይደለህምና ያስከውን መሳሪያ ወደ አገር ጠላት ላይ አዙረ ትግሉን ተቀላቀል፣ ተጠያቂ ነህ። ከዚህ ቀደም የነበሩ ወታደሮች የኢትዮጵያ ወታደሮች በሚያገኙት በትንሽ ገንዘብ አገራቸውና ህዝባቸውን አክብረው ድንበር ጠብቀው ኖሯል። በደርግ ጊዜ የነበረውም የኢትዮጵያ ወታደር የኢትዮጵያ ወታደር መሆኑን አውቀው የኢትዮጵያ ህዝብ ሲበተኑ እንኳን ወደ ቤቱ ወደ ጉያው አስገብቷል እና ያ ወታደርን አስበው ተመልከተው የሚል ነው። ቀጥሎም እንደዚሁ እንዳነሳውት አገር አፍራሽ የምንለው የአብይ ሰራዊትን በደንብ አድርገን በዚህ አይነት ከአፄ ኃይለ ሥላሴ ከአፄ ምኒልክ እስከ ደርግ እስከ ዛሬ ድረስ ያለውን አንስተናል። አንዱ ይሄ ነው። ወታደር አብዮት በሚነሳበት ጊዜ የህዝብ ጭቆና የህዝብ በደል በደረሰ ጊዜ ከህዝብ ጋር ሆኖ አብዮቱን እንደሚመራ መለዮ ለባሽ የ66 አብዮቱን እንደመራ እሱንም ለማስታወስ ችለናል። ለአማራ ፋኖ መጨረሻ ላይ ያቀረብነው ለአማራ ፋኖ ያቀረብነው የህዝብ ጥያቄ አለ። እሱም በመካከላችሁ ያለው አንድነታችሁ አጠንክሩ፣ መከፋፈልን መለያየትን ትታችሁ ጊዜውን ተጠቀሙ። በቆያችሁ ጊዜ በመካከላችሁ በመቆየቱ ምክንያት ጦርነቱ በመቆየቱ ምክንያት አንድ ታጋዮቹም ይደክማሉ፣ ሁለት ህዝቡም ይደክማል፣ አማራጭ ያጣልና ጦርነቱን ከአማራ ክልል ላይ አውጡ። መንገዱ ክፍት ነው። አንዳንድ ያጣራናቸው ማጣራት አለ አጣርተናልና ያም ከመከላከያምና ከአዲስ አበባ ህዝብ ያጣራነው ጉዳይ አለ የሚል ጠቋሚ ነገሮችን በማስረጃ አስደግፈን አቅርበናል። የመጨረሻውን የአዲስ አበባ ህዝብን ነው። አዲስ አበባ ህዝብ አንገትን አትቅበር፣ ባርነትን አትምረጥ፣ ኢትዮጵያዊነትንና ኢትዮጵያን የገደለ ፒያሳን፣ ካዛንቺስ፣ መርካቶንና አሜሪካን ግቢ፣ አባ ኮራን ሰፈር፣ ተክለ ሃይማኖትን፣ 4 ኪሎን የመሳሰሉትን ታሪካዊ ቦታዎችን አፍርሶ የሸጠውን አብይ አህመድ ብልጽግና ነውና ምርጫ ብለህ ከመምረጥ ሞትን 2 ጊዜ ትሞታለህ፣ ሞታልና ሞት በአንተ ላይ ነግሷል የሚል ነው። እንግዲህ በእንደዚህ አይነት ሰፋ ያለ መግለጫ ነው ያወጣነው። መግለጫውን በፌስቡካችን በተለያዩ ሚዲያዎች ላይ እንበትናለን። ፌስቡካችን ላይ አለ። አሁኑኑ ማንም ሰው ማየት ይችላል፣ ማንበብ ይችላል፣ ከዛ መማር ይችላል፣ ተግባራዊ ማድረግ ይችላል። አስተያየት ጥቆማም ካለ እንቀበላለን። ይህንን ነው ሀብታሙ ያደረግነው። ይሄ የመልእክታችን የዚህ ወቅታዊ መልእክት ነው። ከምንም የተሻለ የትግል መሳሪያ አድርገናል ብዬ አምናለሁ። እግዚአብሔር ይስጥልኝ ሀብታሙ። ከልብ አመሰግናለሁ ዶክተር ሺዋፈራው ኩራቱ። እንግዲህ እንደ ውይይታችን ማጠቃለያ እንዲሆን እንግዲህ አሁን በዓለም አቀፍ ደረጃ ሰልፎች እየተካሄዱ ነው። በአማራ ህዝብ ላይ የተከፈተው ጦርነት፣ በአገር ቤት በምርጫ ስም አገዛዙ የጥይትና ዳይ የወረደ የሚያደርጋቸውን ድራማዎች የሚቃወሙ እንቅስቃሴዎች እየተደረጉ ነው። ባለፈው ሐሙስ ሜይ 14 በዋሽንግተን ዲሲ ተደርጓል። በሌሎች ከተሞችም ይደረጋል። በሲያትል ወደፊት እንዲሁም እዚህ በቬጋስም ሜይ 27 ተመሳይ እንቅስቃሴ የሚደረግበት ሂደት አለ። በሎስ አንጀለስ በሌሎችም ቦታዎች እንግዲህ ተመሳሳይ እንቅስቃሴዎች አሉና ይሄ ባለበት ሂደት ውስጥ በተለይ ለውጥ ፈላጊው ኃይል ወደ አንድ እንዲሰባሰብ በአገር ውስጥም በውጭም ተደጋጋሚ ጥሪዎች ሲቀርቡ ነበር። በአገር ውስጥ እንግዲህ በአማራ ፋኖ ብሔራዊ ንቅናቄ የፋኖ እንቅስቃሴ አመራር በዛ ዙሪያ እንግዲህ ሌሎች ኃይሎችም የመሰባሰብ ፍላጎታቸውን የማሳየት እንቅስቃሴዎች አሉና በተለይ በውጭ ያለው ለውጥ ፈላጊው ኃይል ወደ አንድ መጥቷል ወይ? የሚፈለግበትን ስራ የሰራ ነው ወይ? አገዛዙ ስልጣን ወይም ሞት እንደሆነ የሚታወቅ ነው። ያንን ተከትሎ እየወሰዳቸው ያሉ እርምጃዎች አሉ። የስሙላ ምርጫው ምናልባት የዛ አካል ነው። ህዝቡ በተለያየ መንገድ ፍላጎቱን ገልጿል። አንመርጣችሁም፣ ገዳያችንን አናነክስም ብለዋል። በተቃራኒው ግን ለውጥ ፈላጊው ኃይል ዛሬስ ወደ አንድ ተሰባስበዋል ወይ? እንግዲህ በዋናነት
ቅድም ያነሳሁት አንድ በጣም ኢምፖርታንት የሆኑ ፖይንት ለአማራ ፋኖ ብሔራዊ ንቅናቄ የላክነው አለ። እሱ ላይ አማራ ፋኖ ባለበት ሁኔታ ላይ በዛ ባለበት ሁኔታ ላይ ቢቆይ ችግር ነው። ከጦርነቱን ወይም ትግሉን ወደ ኢትዮጵያ ሕዝብ ማሐለቁን ለኢትዮጵያ ሕዝብ ስጡ ውጡ እና ይሄ ደግሞ ይጠቅማቸዋል የምንላቸውን ከመከላከያ ውስጥ ካሉ ከመከላከያ የኢትዮጵያን ትግል ከሚደግፉ አንዳንድ ጀነራሎች የተገኘ መረጃም ጭምር አቀብለናል። እንግዲህ ይሄ ምንድነው? ጦርነቱን አንድነቱ ተጠናክሮ ጦርነቱ ወደ አባይን ቢሻገር መሃል ላይ ጦር የለም። ትግራይን ለመክበብ ያለው ሰራዊት በሙሉ ወደ ትግራይ በአራት አቅጣጫ አሰማርተናል። ስለዚህ ጦር ወደዚህ ሌላው ኃይል ቢመጣ በቀላሉ የመንግስት ስልጣንን የሚረክብበት ሁኔታ ሰፊ ነው። አሁን አዲስ አበባ አካባቢ ዙሪያ ላይ ያስቀመጣቸው ሚሊሻ የኦሮሚያ ሚሊሻ ነው። ከዛ ባለፈ ሪፐብሊካን ጋርዶች የሚባሉት ሰራዊት ነው። እሱም ውስን ነው። ስለዚህ የትም የሚያደርስ አይደለምና ለመፍረስ እድሉ በጣም ሰፊ ነው የሚል ነው ከመከላከያ አካባቢ ባገኘነው መረጃ መሰረት። ስለዚህ ምንድነው አንድነቱ ምንም ጥያቄ የለውም። አንዳንድ ሰዎች አንዳንድ ግለሰቦች ሚዲያዎችም ጭምር በአንዳንድ ነገር ላይ ሲናገሩ እሰማለሁ። እሱ ትክክል አይደለም። ሰሜን አንድ እንዲሆን የማይፈልጉ ትላንት ህወሓት እንደዚህ ነበረ፣ ይህንን ያደረገው እንዲህ የሆነው እሱ ነው፣ ከህወሓት ጋራ ወይም ከሻቢያ ጋራ መቀጠል አንችልም፣ እሱን የሚያደርግ እያሉ የሚያስወሩት አለ። እንዲህ አብሮ መሄድ አስቸጋሪ ነው የሚል እኛ የምንለው ነገር ደግሞ ግልጽ ነው። ኢትዮጵያ ትግራይ የሌለች ኢትዮጵያ አይደለችም እና ለትግራይም ቢሆን ይሄ እነሱ የሚሉት ነገር መሬት ላይ እያሉ የኛ መሬት እያሉ የሚያወሩት ነገር ለነሱ የሚጠቅም አይደለም። ትግራይን የሚጠቅም አይደለም። የትኛው መንግስት ጋራ በየትኛውም ዘመንና ጊዜ በሰላም አይኖሩም። ህዝብን በሰላም አያኖሩትም። ስለዚህ እሱ ዋጋ የሌለው ነገር ነው። ዋናው ነገር ምንድነው? ትልቁ ግንድ ከአማራ ፋኖ ጋራ አንድነትን ትግራይ አሳምረው በአንድነት ተማምነው ከዚህ ከትናንት ወዲያ ይመስለኛል ከፖርት ሱዳን ላይ ያደረጉት የተቃዋሚ ኃይሎች አንድነት ቤንሻንጉልን ጨምሮ ከቤንሻንጉል ታጋይ ኃይሎች አርበኞች አሁን ካሉት አርበኞች ጋራ ሁሉ ተሰባስበው ከአፋሮችም እንደዚሁ ተሰባስበው ያደረጉት አንድነት በጣም የሚያስደንቅ ነው። በጣም የሚያስገርም ነው። ይሄ አንድነት እንደተፈጠረ ወደ ትግሉ ወደ ዋናው ትግል በጋራ የሚገቡበት መሆን አለበት። ይሄ ትግል መጠናከር አለበት። ኢትዮጵያን አንደኛውን ክልል ኢብን ኦሮሞ ክልልን አይሶሌት ማድረግ አስቸጋሪ ነው። አይቻልም። ያ ኦሮሞን አይሶሌት አድርገው ኢትዮጵያ አለ ማለት፣ ትግራይን አይሶሌት አድርገው ኢትዮጵያ አለ ማለት ምን ማለት እንደሆነ የሚገባ ነገር አይደለምና ይሄንን በሰፊው ማሰብ፣ ማየት፣ ማሰላሰል አለባቸው። ይሄ እና ፋኖ ይሄ ጥምረቱ አሁን በደንብ አድርገው በዚህ ላይ የሰሩት ይመስለኛል። ስለዚህ ትግሉን በጋራ እንዴት እንደሚያደርጉ በቅርቡ ይነግሩናል ብዬ አስባለሁ። ነገር ግን በዋናነት በአባትነት የትግሉ ጥንስስ በመሆን መጀመሪያ ደረጃ የያዘው የአማራ ፋኖ ብሔራዊ ንቅናቄ ነው። ይሄ አካል ጦርነቱን እንዲመራ፣ ውጊያውን ትግሉን እንዲመራና ወደ ኢትዮጵያ ስልጣን መንግስት በቶሎ እንዲሄድ ነው። እዚህ ላይ የሚያምታቱ በጓደኝነት፣ በጎጠኝነት፣ በመንደር ልጅነት በመካከል ላይ ገብተው ያልሆነ ነገር ሚዲያ ሽፋን የሚሰጡ
የአብይ አህመድ የሚዲያ ሰራዊትን የሚያክል ውጭ ሆነው የሚታገሉት ሌሎች ኃይሎች የሚዲያ ሰዎች ጥንቃቄ ሊያደርጉት ይገባል። ትግሉን ማኮላሸት የእውቀታቸውን ኃይል ትግሉን ማኮላሸት መልካም አይደለምና ኢትዮጵያ የሁሉ አገር ናት። ኢትዮጵያን የመሰረቷት እነ ዮሐንስ እነ ምኒልክ እነ ቴዎድሮስ ናቸው። ከዚህ ውጪ ምንም የሚባለው ነገር የለምና በጋራ የኢትዮጵያን ጉዳይ ያገበናል የሚሉ ሰዎች ችግሮቻችን ቅድም አንተ ባነሳው ጥያቄ መሰረት ወደ ኋላ ሄደን ችግሮቻችን በጋራ የመፍታት ችሎታ ያለን ሰዎች ነን። እንፈታለን። የሀገራችን ችግር ይፈታል። የሚፈታው ተነጋግረን ነው። እነሱንም ተነጋግረን መፍታት ነው። ስለዚህ የትግራይ ህዝብን አይሶሌት ማድረግ አይቻልም። ስለዚህ በዚህ እንትን ላይ የትግራይ ተወካዮች እንደተገኙ የኦነግ ተወካዮች የኦላ ተወካዮችም እንደተገኙ አይተናል። ስለዚህ የተቀናጀ የተቀደሰ መልካም ህብረት ነው። ስለዚህ ይሄ በዚህ ላይ ካለ የኦሮሞ ህዝብ ወደ አንድነቱ ወደ ህብረቱ መጥቷል ማለት ነው። የትግራይ ህዝብ ወደ አንድነቱ ወደ ህብረቱ መጥቷል ማለት ነው። በዋናነት የኢትዮጵያ ጠላት ይሄ አሁን ቀመኛው ማጅራት መጪው አጭበርባሪው ወሮበላው ሌባ ነው። ከዛ በኋላ ሌላውን መስራት እንችላለንና ይቻላል። እሱን እንደምንሰራ ከብዙዎቹ ጋራ ብዙ ቦታ ላይ ብዙ ስብሰባ ላይ ተነጋግረናል። ይሄ ይሆናል። ከነሱም ጋራ በቅርብ ጊዜ ከፋኖ መሪዎችም ጋራ ለመወያየት እድሉን አግኝተን ተነጋግረናል። የሚያስፈልጋቸው ነገሮችንም ተገቢውን ምክር አቅርበናል። እዚህ አሁን በመግለጫችን ላይ ያስቀመጥነው እነሱን በተመለከተ ሐሳብ ከመሪዎቹ ጋራ ተወያይተናል። ስለዚህ ጥሩ ይዘት አለው። ግን በዚህ በምርጫው ጊዜ ምርጫው ሰይፍ ነው መሆን ያለበት። ይሄ ምርጫ ለአብይ ሰይፍ ነው መሆን ያለበት። የተሸጠ ጉንጩን ያሳበጠ ከአማራ መካከል ወጥተው ከአማራ ማህፀን ተፈጥሮ አማራን የከዳ ብአዴንን ወደ ፍርድ ለማቅረብ የሚያስችል ህዝባዊ ትግል አማራ ጋር ያስፈልጋል። ፋኖው ህዝባዊ ትግልን ህዝባዊ አመራርን መስጠት ወደፊት መውጣትና በሰፊው መሄድ ይጠበቅበታል። ይሄንን ተነጋግረናልና ይሄ ነው መሆን ያለበት። በአሁኑ ሰዓት ላይ ጥምረቱ ለጠየቀኝ ጥያቄ በአጠቃላይ ጥምረቱ በጣም የሰመረ ጥምረት ነው። በጣም የበሰለ ጥምረት ነው። እንግዲህ ምን የሚባል ነገር አለ? አንበጣ ድሮ ሲተርቱ አንበጣ ሲቆላ ምጣድ ይነክሳል አሉ እና የዛን ያህል ነው አሁን እየሆኑ ያሉት እና አብይ በመሸ ሰዓት ላይ ነው። መሽቷል። ለአብይ በጣም መሽቷል። በመሸ ሰዓት ላይ ነው ያለው። ይሄንን እንግዲህ ማፍረስ መፍጠን ኃይልን መቀዳጀት ያለበት ታጋይ ኃይሎች ናቸው። ህዝቡን ማነቃነቅ ይጠበቅባቸዋል። በዋናነት ለህዝብ የሚተላለፍ መልእክት ለአገር የሚተላለፍ አገራዊ ጥሪ ለሁሉ ያስፈልጋል። በየሚዲያው ላይ የነሱ ድምጽ ይጠበቃልና ይሄንን ነው ለማለት የምፈልገው። ሀብታሙ ከልብ አመሰግናለሁ። ዶክተር ሸዋፈራው ኩራቱ እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለነበረን ቆይታ እግዚአብሔር ይስጥልኝ። መልካም ጊዜ ሁሉ እግዚአብሔር ይስጥልኝ። አመሰግናለሁ ሀብታሙ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአማራ ሳት በኢትዮጵያ ኤቢሲ በሚሰራጭበት ሳተላይት ልታገኙን ትችላላችሁ። ለነበረን ቆይታ በድጋሚ ከልብ እናመሰግናለን። ጤና ይስጥልን። ቸር እንቆይ።